ዛሬ አላህ ከፈቀደ የምናየው እንግዲህ ይህ ቁርአን በእኛ ላይ ምን ሐቅ አለው የሚለውን ወይም ቁርአንን በተመለከተ እኛ ሊኖረን የሚገባ አቋም ምንድን ነው? ብዙ የቁርአን ሐቆች በእኛ ላይ ያሉ፣ ግን ዋና ዋናዎቹም ብቻ ነው ለዛሬ ማነሳላችሁ። 4 መሰረታዊ መብቶች አሉት ቁርአን በእኛ ላይ እኛ ልናሟላው የሚገባ የሆነ ማለት ነው። ከዛ ውስጥ አንደኛውና ዋናው አናዕተቂደ አነሁ ከላሙላሂ ዐዘ ወጀል ቢልለፍዝ ወልመዕና፣ ቁርአን ቃሉም መልእክቱም ከአላህ ዘንድ የመጣ የጌታችን የአላህ ንግግር ነው ብለን ማመን ይጠበቅብናል። ቁርአን የአላህ ቃል መሆኑን ያላመነ፣ ቁርአን ንግግሮቹ መልእክቱም ከአላህ ዘንድ የመጣ መሆኑን አምኖ ያልተቀበለ ሰው ካፊር እንጂ ሙስሊም ተብሎ አይጠራም። ቁርአን የመላእክ ንግግር አይደለም። ቁርአን የነቢያት ንግግር አይደለም። የጂኒዎች ወይም የሰዎች ንግግር አይደለም። ቁርአን ከሱረቱል ፋቲሃ እስከ ሱረቱን ናስ ያሉት 114ቱም ሱራዎች 6236ቱም አንቀጾች ከላሙላሂ ዐዘ ወጀል ቢልለፍዝ ወልመዕና፣ ቃሉም መልእክቱም የጌታችን የአላህ ንግግር ነው። ኢነላህ ተከለመ ቢልቁርአን ሐቂቀተን፣ አላህ በቁርአን ላይ ተናግሯል ብለን ነው ምናምነው። ወለይሰ ዒባረቱን ዐን ከላሚላሂ ዐዘ ወጀል፣ ስለ አላህ ቃል የተሰጠ ገለጻ፣ ስለ አላህ ቃል የተሰጠ ማብራሪያ ነው ብለን አይደለም ምናምነው፣ እራሱ የአላህ ንግግር ነው ብለን አምነን ተቀብለናል። የመኽሉቅ ንግግር በቁርአን ውስጥ የለም። አላህ ራሱ ስለ መኽሉቃት ይነግረናል እንጂ ስለ ፍጥረታት ታሪክ ይተርክልናል እንጂ የፍጥረታት ንግግር ቁርአን ውስጥ የለም። የነቢያት ቃል፣ የመላእክት ቃል፣ የሰዎች ቃል በቁርአን ውስጥ አይገኝም። ግን አላህ ራሱ በቃሉ መላእክት ምን እንዳሉ፣ ነቢያት ምን እንደተናገሩ፣ ጠማማ ህዝቦችና ሳሌሕ የነበሩ ሰዎች ምን እንዳሉ ራሱ አላህ ነው የሚነግረን። ወኢዝ ቃለ ዒሳ ብኑ መርየም፣ የመርየም ልጅ ዒሳ ባለ ጊዜ አስታውስ ብሎ ጌታ አላህ ቢነግረን፣ ዒሳ ለበኒ እስራኤሎች በወቅቱ ምን እንደተናገረ አላህ በቃሉ ነገረን እንላለን እንጂ የዒሳ ቃል ቁርአን ውስጥ አለ አንልም። ዒሳ ከበኒ እስራኤል እንጂ ከምድረ አረብ የተነሳ ነቢይ አይደለም። ቃሉ ግን እዚህ ጋር የሰፈረው በአረብኛ ነው። ስለዚህ ዒሳ በወቅቱ ተናግሮት አስተላልፎት የነበረውን መልእክት አላህ ለረሱል ሰለላሁ ዐለይሂ ወሰለም በመለኮታዊ ቃሉ አማካኝነት ተረከላቸው እንጂ የዒሳ ንግግር ቁርአን ውስጥ ገባ ማለት አይደለም። ግልጽ ነው። ነሕኑ ነቁሱ ዐለይከ አሕሰነል ቀሰሲ ቢማ አውሐይና ኢለይከ ሃዘል ቁርአን፣ ይህንን ቁርአን ወደ አንተ ልብ በማውረዴ ሰበብ ከዜናዎች ሁሉ የተሻለውን መልካሙን ዜና ባንተ ላይ ተርክልሃለሁ ብሎ አላህ ራሱ ተራኪ ሆኖ ያቀርብልናል እንጂ የፍጥረታት ቃል ቁርአን ውስጥ አይገኝም፣ እንደ ሌሎች መጽሐፍት ማለት ነው። ቁርአን ንጹህ የጌታ የአላህ ቃል ነው፣ ምንም ያልተደባለቀበት። ስለዚህ አንደኛ ቁርአን በእኛ ላይ ያለው ሐቅ ምንድን ነው? ሙሉ ቃሉም ሆነ መልእክቱ የጌታችን የአላህ ንግግር መሆኑን ከልብ አምነን እንድንቀበል። የአላህ ቃል ለመሆኑ ምን ማመሳከሪያ ምን ማስረጃ ይኖረናል ለሚለው ራሱ ቅዱስ ቁርአን የሚሰጠን ማስረጃ አለ። በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ጌታችን ሲናገር አዑዙ ቢላሂ ሚነ ሸይጣን ረጂም ወኢን አሐዱን ሚነል ሙሽሪኪን እስተጃረክ፣ ከሙሽሪኮች ወይም ከጣዖታውያኖች አንዱ አንተ ዘንድ መጥቶ ጥገኝነትን ቢጠይቅህ ከለላን ትሰጠው ዘንድ አንተን ቢማጸንህ ፈአጂርሁ፣ አስጠጋው፣ ከለላን ስጠው ይሄን ጣዖታዊ ይላል። ግን እስከ መቼ? ሐታ የስመዐ ከላም አላህ፣ የአላህን ንግግር የአላህን ቃል እስኪሰማ ድረስ አለ። ስብከት ግድ ነው ማለት ነው። በሰጠኸው የከለላ ጊዜ ቆይታ ስለ አላህ ቃል አሰማው፣ መልእክቱን ንገረው፣ ስበከው ወደ ዲንህ እንዲገባ። እምቢ ካለ ከዛም ወደ ሰላም ወደሚሆንበት ቦታ መጨረሻ ትሸኘዋለህ ነው። መሐለ ሻሂዱ ምንድን ነው? ሐታ የስመዐ ከላም አላህ ነው ያለው፣ የአላህን ቃል እስኪሰማ ድረስ። ይሄ ሙሽሪክ ሚመን የስመዕ፣ ከማን ነው የሚሰማው ነው የአላህን ቃል። አላህ ቀጥታ እየተናገረው አይሰማም፣ ግን ከማን ይሰማል? ሚን ቲላወት ረሱል ሰለላሁ ዐለይሂ ወሰለም፣ መልእክተኛው ከሚያነቡለት ነገር የአላህን ቃል ይሰማል። ስለዚህ አለዚ ነስመዑሁ ሚን ሰውቲል ቃሪእ ፈሁወ ከላሙላህ፣
ከአንድ ቃሪእ ድምፅ የምንሰማው ንግግር የጌታችን ንግግር ነው ማለት ነው። ምክንያቱም ይሄ ሙሽሪክ የአላህን ቃል የሰማው ቀጥታ ከራሱ ከአላህ ሳይሆን ከመልእክተኛው ንግግር ነው። አሰውቱ ሰውቱል ቃሪእ ድምፁ የቃሪኡ ድምፅ ሲሆን ወልከላሙ ከላሙል ባሪ ንግግሩ ግን የጌታችን የአላህ ይሆናል። ከሳቸው አንደበት የአላህን ቃል መስማት ከተቻለ ዛሬም እኛ ቁርአንን ከፍተን ብናነብ ሰዎች የሚሰሙት ድምፅ የኛ ነው፣ ንግግሩ ግን የማን ነው? የጌታ አላህ ነው ማለት ነው። ቁርአን ቃሉም መልእክቱም የአላህ የራሱ ነው እንጂ አላህ ምን ለማለት እንደፈለገ ምን አይነት መልእክት ሊያስተላልፍ እንዳሰበ ለሳቸው በልባቸው አሳውቋቸው እሳቸው ደግሞ የአላህን ፍላጎትና ሐሳብን በቋንቋቸው ቀይረው ገለጹት አንልም። ይሄ የሌላ እምነት ተከታዮች የሚያምኑበት ነው። የፈጣሪን ሐሳብ በመንፈሱ አማካኝነት ለቅዱሳን ሰዎችና ለጸሐፊዎች ገለጸላቸው። እነዛ ቅዱሳን ጸሐፊዎች ያ የተገለጸላቸውን ነገር በራሳቸው ቋንቋ ወደ ጽሑፍ ቀየሩት። ስለዚህ በመጽሐፉ ላይ የሰፈረው ሐሳቡ ነው ማለት ነው የአምላክ። ያ ሐሳብ የተገለጸበት መንገድ ወርዱ ግን የማን ነው? የጸሐፊዎቹ ነው ማለት ነው። እኛ ግን የምናምነው ቁርአን ለፍዘን ወማዕነን ሚን ዒንዲላህ ማዕናው ብቻ ሳይሆን መልእክቱ ብቻ ሳይሆን ቃሉም ጭምር ከላይ የመጣ ነው ብለን የምናምነው። ግልጽ ነው። ይሄ እምነታችን ነው። በሌላም ስፍራ የሱ እንደሆነ ሱረቱ ነምል ቁጥር 6 ላይ ጌታችን ይነግረናል። 27ኛ ሱራ አንቀጽ 6 ወኢነከ ለቱለቀል ቁርአን አንተ ቁርአንን ትሰጣለህ ትቀበላለህ ከማን ዘንድ? ሚን ለዱን ሐኪሚን ዓሊም ጥበበኛና አዋቂ ከሆነው ዘንዳ ቁርአንን ትሰጣለህ አለ። የቁርአን ምንጩ አስሉ ማነው ማለት ነው? አላህ ነው ማለት ነው። ከጅብሪል ዘንድ አይደለም ቁርአን ትሰጣለህ ያለው ጥበበኛና አዋቂ ከሆነው ዘንድ አለ። ያ ደግሞ ጌታ አላህ ነው። ስለዚህ የቁርአኑ ባለቤት ተናጋሪው ጌታ አላህ ራሱ ነው። ሱረቱ ዩኑስ ቁጥር 37ም ላይ ያንኑ ሐሳብ የሚደግፍ እናገኛለን። በምዕራፍ 10 ሱረቱ ዩኑስ ቁጥር 37 ላይ ወማ ካነ ሃዘል ቁርአን ይህ ቁርአን በፍጹም ሊሆን አይገባውም ይላል። ምን ሊሆን ነው የማይገባው? አን ዩፍተራ ሚን ዱኒላህ ከአላህ ሌላ ከሆነ አካል የተቀጠፈ ሊሆን በፍጹም አይገባውም ማለት። ባለቤቱም ተናጋሪው ማን ነው? ጌታ አላህ ራሱ ነው። ከአላህ ውጪ ከሆነ አካል የተቀጠፈ ሊሆን በፍጹም አይገባውም ማለት። ቁርአን ውስጥ ያለውን ንግግር የቁርአኑን ይዘት መተካት የሚችል ከፍጥረታት ማንም ሊናገር አይገባውም። የራሱ የኔ ነው እያለ ነው አላህ ከሱ ዘንድ ነው። ወላኪን ተስዲቅ አለዚ በይነ የደይህ ከበስተፊቱ የነበሩትን ቀደምት መለኮታዊ መጽሐፍቶች ምንጫቸው ከአላህ ዘንድ የመጡ መሆኑን የሚያረጋግጥና ወተፍሲል አልኪታብ በመጽሐፍቶች ውስጥ ያለውን የሚዘረዝር ነው አለ። ተውራት ለማን ወረደ? ምን አይነት ይዘት ነበረው? ኢንጂል ለማን ተሰጠ? ምን ያስተምር ነበር? ያንን ሁሉ የሚዘረዝር ነው። ላ ረይበ ፊህ ምንም አይነት ጥርጥር የለውም ይላል። ምን ለመሆኑ? ሚን ረቢል ዓለሚን ከዓለማቱ ጌታ ከአላህ የመጣ ለመሆኑ። ስለዚህ ቁርአን የጌታችን የአላህ ንግግር ነው፣ የራሱ የአላህ ቃል ነው። ግልጽ ነው። ሌላ ተጨማሪ ማስረጃ ካስፈለገ ቁል የሚለው ቃል እስከ ዛሬ ድረስ ቁርአን ውስጥ መቀመጡና መገኘቱ ያለምንም ጥርጥር ቁርአን ከአላህ ዘንድ የመጣ ለመሆኑ ብቻውን በቂ ማስረጃ ነው። ሰዎች ነፃ አእምሮ ካላቸው ራሳቸውን ችለው ማሰብ ማገናዘብ የሚችሉ ከሆነ ምንም ለቁርአን አምላካዊ ቃልነት ምንም ማስረጃ ባይኖር እንኳን ቁል የሚለው ቃል ቁርአን ውስጥ እስከ ዛሬ መኖሩ ብቻውን የአላህ ቃል ለመሆኑ ማስረጃ ነው። እንዴት የሚባል ከሆነ እስቲ እኛም ለቁርአንና ለኢስላም ወገንተኛ ሳንሆን በነፃ አእምሮ እንዳኘው ምን ያህል አሳማኝ ነው የሚለው። የቁርአኑ መልእክት የአላህ ቃል ሳይሆን የጅብሪል የመልአኩ ወይ የነቢያችን ሰለላሁ ዐለይሂ ወሰለም ወይ የሌላ ማንነቱ የማይታወቅ አካል ቢሆን ኖሮ ቁል የሚለው ቃል ምን ሊያረግ ውስጡ ይቀመጥ ነበር ነው ጥያቄው። በል የሚለው ትዕዛዝ ከአዛዥ ዘንድ ወደ ታዛዥ ከመጣ የታዛዥ ሚና መሆን ያለበት እንዲል የተነገረውን ብቻ ይናገራል እንጂ በል ተብሎ የተሰጠውንም ትዕዛዝ ጨምሮ አብሮ ይናገራል እንዴ? ይሄ በሰው ልጅ ቋንቋ ተሰምቶም አይታወቅ። ቡና ፈልቷልና ቀስ ብለህ ጎረቤት ሂደህ ወይዘሮ አይሻን ቀስ ብለህ በጆሮአቸው ቡና ጠጡ ብለህ ንገራቸው አልኩ።
ጎረቤት ሄደ ወይዘሮ አይሻ ቀስ ብለው በጆሮዎት ቡና ጠጡ ብለህ ትነግራቸዋለህ እንዴ? ቀስ ብለህ በጆሮ የሚለው በጆሮአቸው ለአንተ የተሰጠ ትእዛዝ ነው፣ እንዴት መናገር እንዳለብህ ነው። ስለዚህ ምንድነው የምታረገው? ሄደ በራሳ አገላለጽ ቡና ተጠርተዋል ወይ ኑ ቡና ደርሷል ኑ ተብለዋል ነው አይደል የምትለው? ታዲያ ቁል የሚለው ቃል ምንድነው ትርጉሙ ካልን ሱረቱል ኢኽላስን ብቻ ለምሳሌ እንደ ናሙና እንውሰደው። ሙሽሪኮች ነቢያችን አለይሂ ሰላቱ ወሰላም ዘንድ መጡና እኛ 360 ጣዖታትን በካዕባ ዙሪያ እናመልካለን፣ ሲፍ ለና ረበክ አንተ የምታመልከውን ጌታ እስቲ ባህሪውን ግለጽልን አሏቸው። ይሄ ነው ብለው እሳቸው መልስ አልሰጡ። ከላይ ግን ዋህይ ወረደ፣ ጅብሪል ይዞት መጣ። ቁል በላቸው እነዚህን ሰዎች ሁወላህ እኔ የማመልከው ጌታ እሱ አላህ ነው፣ አሐድ አንድና ብቸኛ ነው። አላሁ ሰመድ እሱ ለፍጡራን ሁሉ መጠጊያ ጌታ ነው። ለም የሊድ አልወለደም ልጆች የሉትም፣ ወለም ዩለድ አልተወለደም ወላጆችም የሉትም። ወለም የኩን ለሁ ኩፍወን አሐድ እርሱን የሚመስል ቢጤና አምሳያ አንድም የለውም በላቸው አለ። አሁን ጥያቄው በል የሚለው ቃል ከአላህ ዘንድ ለጅብሪል ሲመጣ ጅብሪል አምጥቶ ደግሞ ለሳቸው ሲያነብላቸው ቁል ብሎ ነው ያነበበላቸው። ጌታ አላህማ አዛዥ ስለሆነ ነው ቁል ብሎ ያዘዘው። ጅብሪል ቃሉን ሲያመጣ ሁወላሁ አሐድ ብሎ አልቀራላቸውም። ቁል ሁወላሁ አሐድ ብሎ እሱም ቀራ። ቁል የሚለው ጅብሪል ነው እንደሚያዘው ለምንድን ነው የሚያነበው? እሳቸውም ከጅብሪል የተቀመጡትን ቃል ጌታዬ እንዲህ ብሎኛል ብለው ለጠያቂዎቹ ምላሽ ሲሰጡ ቁል ትእዛዙ ለኔ ስለሆነ እነሱን አይመለከትም ብለው ቆርጠው አውጥተው ሁወላሁ አሐድ አላሉም። እሳቸውም ቁል ሁወላሁ አሐድ ብለው ቀሩት። ሰሃቦችም የሰሙትን ጻፉት። ዛሬ እኛ ጋር ደረሰ። እኛም ቁርአኑን ከፍተን ስንቀራው ምን እንላለን? ቁል ሁወላሁ አሐድ። አንተ ቁል ብለህ ስትናገር ማንን እያዘዝክ ነው? ማንንም ግን ትእዛዙን ጭምር እያነበብከው ነው። ከላይ እንደወረደ በኦሪጂናል ቅርጹ በጥሬነቱ የተጻፈ መጽሐፍ ነው ማለት ነው። ይሄ እኔን የሚመለከት ትእዛዝ ስለሆነ ለህዝብ አይገለጽም። ዋና የታዘዝኩት ማስተላለፍ ነው። ሁወላሁ አሐድ ብዬ ልጀምር አላሉም መልእክተኛው። ቁል የሚለው ራሱ አብሮ ወርዷል ተጽፏል ማለት ነው። ከአላህማ ሲመጣ ሊያዛቸው ስለሆነ ነው። እንዲህ ብለህ ተናገር ሌላቸው ስለሆነ ነው። ጅብሪል ሲያነባው ቁል ካለ እሳቸውም ሲያነቡት ቁል የሚሉ ከሆነ እኛም ስንቀራው ቁል ካለን ምንድነው የሚያሳየው መልእክቱ ሲባል ከላይ እንደወረደ በጥሬነቱ ተጽፏል። ግን ለምን ቁል ማለት አስፈለገ? ሰበበ ኑዙሉ ምንድነው? ለብቻው በሌላ ኪታብ ነው የሚጻፈው። አስባብ ኑዙል በሚባሉ ኪታቦች እዛው ቁርአኑ ላይ ተጽፎ ቢሆን ኖሮ የጌታ አላህ ቃል ከፍጥረታት ንግግር ጋር ምን ይሆን ነበር? ይደባለቅ ነበር። ሀተል አሐዲስ ሐዲሶች እንኳን አልተጻፉም ከቁርአን ጎን ማለት ነው እንዳይደባለቅ። ኩቱቡል አሐዲስ ለብቻቸው ነው የሚቀመጡት ማለት ነው። ስለዚህ ቅዱስ ቁርአን ንጹህ የጌታችን የአላህ ንግግር ነው። ግልጽ ነው። የሰው ቃል ቢሆን ኖሮ የሰው ድርሰት ቢሆን ኖሮ አንድም ቦታ ላይ ቁል የሚል አናገኝም ነበር። ግን በብዙ የቁርአን ሱራዎች አሉ። ከላይ የመጣ ትእዛዝ ነው። በምን ምክንያት ታዘዙ? ማን ምን ብሎ ስለጠየቀ ነው? ለብቻው ሰበበ ኑዙል ላይ የሚጻፍ ነው። ቁርአኑ ጎንና ጎን ላይ እንደሌላ እምነት ተከታዮች መጽሐፍ አብሮ የሚደባለቅ አይደለም። ስለዚህ ቁርአን የጌታችን የአላህ ቃል መሆኑ ምንም የሚያጠራጥር ነገር አይደለም። ብዙ ተአምራትን መግለጽ ይቻላል። አለመሰልቸቱ በራሱ ትልቅ ሙዕጂዛ ነው። የማንም ሰው ንግግር ይሰለቻል። የማንም ሀታ ዳዕዋውን እጅግ በጣም የምትወዱለት ዳዕዋውን ደጋግማችሁ ብትሰሙት እንኳን በጣም የሚማርካችሁ ዳዒ ከተወሰነ ጊዜ በኋላ መሰልቸቱ አይቀር። አንድ አዲስ ዳዕዋ ቢያዘጋጅ ቶሎ ገዝታችሁ ሲዲም ይሁን ወይም በሌላ መልኩ ብቻችሁ ታዩት ይሆናል። የመጀመሪያ ጊዜ አልተሰለቸምና ለሁለተኛ ጊዜ ከቤተሰብ ጋር ደግማችሁ ታያላችሁ። አሁንም አልሰለቻችሁትም፣ ለሶስተኛ ጊዜ ዘመድ ሲመጣ ትጋብዛላችሁ። ለአራተኛ ጊዜ ከጓደኛ ጋር ልታዩት ትችላላችሁ። ያንኑ ዳዕዋ 5 6 ሲሆን ግን ይሰለቻል። እስቲ ሌላ አዲስ ስራ ካለው ደግሞ በአዲስ ዳዕዋ ብቅ ይበል ይባላል። የማንም ሰው ንግግር ሲደጋገም መሰልቸቱ አይቀርም። ይሄ ሰው ሁሉ የተስማማበት እውነት ነው። ታዲያ ምንድነው አሁን እዚህ ጋር አዲስ ነገር ሲባል ለምንድነው ቅዱስ ቁርአን በንባብ ጊዜ የማይሰለቸው? በተለይ ረመዳን ሲመጣ ልክ ከዚህ በፊት ቁርአን ወርዶ የማያቅ ይመስል ቁርአንን አንብቦ ማያቅ ይመስል እያንዳንዱ ሙስሊም በመስጂድ ገብቶ ቁርአንን ያነሰዋል።
ባለፈው 2 ጊዜ 3 ጊዜ ነው ያختምኩት ሰነፉኛለሁ ዘንድሮማ 5-6 ነው ማختም ያለብኝ ኧረ እንደውም መጨመር አለብኝ ብሎ እንደ አዲስ ይነሳል ዘንድሮ 5 እና 6 ጊዜ የምታختመው ቁርአን ከዚህ በፊት ያልቀራኸው ነው ከዚህ በፊት ማታቀው ነው አይደለም ሁሌ በየሰላቱ የምትሰማው ነው በግልህም የምትቀራው ነው ምንድነው አዲስ ያደረገው በተለይ ሱረቱል ፋቲሃ በቀን 17 ጊዜ ብቻ በፈርድ ሰላት ላይ ይደጋገማል ሱና ሳይቆጠር በአንድ ቀን 17 ጊዜ የተቀራ ሱራ በአንድ አመት ውስጥ ስንትና ስንት ሺህ ጊዜ ተደጋግሞ ይሆናል ግን አንድ ቀን እንኳን እንደው በውስጣችን ቢያንስ አውጥቶ መናገሩ ኃጢያት ስለሆነ ነው ብለን አፍነን እንኳን ከያዝነው ካልን በውስጣችን ራሱ እንደው ሌላ ሱራ በሆነ ሚል የመሰላቸት ስሜት ተሰምቶን ይታወቃል ለምን መጠየቅ አለብና ምንድነው ቃሉ ነው ጥያቄው እንደዛ ማሰቡ ወንጀል ስለሆነ ነው እንዳንል እሺ ማሰቡ ወንጀል ስለሆነ ነው ብንል ሳንወድ በግድም የስልቹነት ባህሪ ግን ውስጣችን ሊኖር ይችላል ያንን የቀበርን ጊዜ ነው ማሰቡ ወንጀል ነው ምንለው ግን መሰላቸቱ ራሱ አይመጣም ውስጣችን ጭራሽ ሌላ አዲስ ኢማም የመጣ ቀንና ፋቲሃን ሲቀራ አሁን ኢሻ ቢያሰግድ ቆይ ላዳምጥ ብለን እንደውም እንደ አዲስ ነው የምንሆነው ልክ የሆነ ሌላ ሱራ የሚቀራ ይመስል ቁርአን በፍጹም የሚሰለች መጽሐፍ አይደለም የአላህ ቃል ነው የጌታችን የራሱ ንግግር ነው የመخلوቅ የፍጥረታት ቃል ቢሆን ኖሮ በተሰለቸ እንደው ሌላ በወረደ የሚል ቢያንስ በአፍ አውጥተን ባንናገር ውስጣችን ያ ስሜት በተፈጠረ ነበር ግን በኦዲዮም በምንም አዳዲስ ቃሪ በሰማን ቁጥር እስቲ ይሄንን ቃሪ ስሙልን አዳምጡልን ነው የሚባለው ግን የሚቀራው ያንኑ ሱራ ነው አዲስ ነው ቁርአን ሁሌ ስለዚህ አንደኛ የጌታችን የአላህ ቃል መሆኑን አምኖ መቀበል የቁርአን ሐቅ ነው እዚህ ላይ አንድ ጥያቄ ሊነሳ ይችላል በተለያየ ቦታ አንስቼዋለሁ ደጋግሜ ምላሽ ሰጥቼበታለሁ ምናልባት ምላሹ ያልደረሰው ካለ ወይ የረሳም ለማስታወስ እንዲሆን ካፊሮች ከሚያነሱት ጥያቄ አንዱ ኢነሁ ለቀውሉ ረሱሊን ከሪም የሚለውን ይህ ቁርአን የክቡር መልእክተኛ ንግግር ነው የሚለው በሁለት ሱረቱ ተክዊር ሱረቱ ልሓቃ ላይ ኢነሁ ለቀውሉ ረሱሊን ከሪም ኢነሁ አይ አልቁርአኑ ልከሪም ይህ ቅዱስ ቁርአን ማለት ለቀውሉ ረሱሊን ከሪም የክቡር መልእክተኛ ቃል ነው የክቡር መልእክተኛ ንግግር ነው ይላል እችን ጥቅስ መዛወጡና ወገኖቻችን እፎይ ብለው ነበር አንድ ሰሞን መልሱ ሳይሰጣቸው በፊት ምን አገኛችሁ ስንላቸው በራሳችሁ የቁርአን ምስክርነት ቁርአን የጅብሪል አለይሂ ሰላም ንግግር ወይም ቃል መሆኑን ምስክር አግኝተናል አሉ እንደ አይነት ሰዎች ምናልባትም ከገጠሟችሁ መልሱንም በጽሁፍ ወይ በኦዲዮ ወይ በቪዲዮ በዩቲዩብ በቴሌግራም ግሩፖች በፌስቡክ ካላነበባችሁት ልድገመው ግድ የለም እነሱም ከመድገም ወደ ኋላ አይሉም እንደው ቢያንስ አንድ ሰውን ካጠመምን ነው ንያቸው ሌላ ምንም አይደለም ሸይጣንም የመጨረሻ ዓላማው ኢነማ የድዑ ሂዝበሁ ሊየኩኑ ሚን አስሐቢ النار ነው የእሳት ጓዶች እንዲሆኑ ነው ከሱ ጋር እኛ ብቻችን ጠመን አንቀርም አብረን እንጥመም ነው እንዲህ አይነት ጥያቄ ለሚያነሱላቸው ሰዎች ደረቅ ምላሽ ከመስጠት ምሁራዊ ምላሽ እንድትሰጧቸው ረጋ ባለ መልኩ ልንገራችሁ አንደኛ ጠያቂውን ዓላማህ ምንድነው በሉት ይሄን የቁርአን ክፍል ጠቅሰህ ቁርአን የጅብሪል ቃል ነው ስትል አንተም አምነህበት ነው የጅብሪል አለይሂ ሰላም ንግግር መሆኑን ወይስ እኔም እንዳምንበት ትፈልጋለህ ዓላማህን መጀመሪያ ማወቅ አለብኝ ለጥቅሱ ምላሽ ከመስጠቴ በፊት አዎ የጅብሪል ቃል መሆኑን ስላመንኩበት ነው ካለ ውይይቱ ያቆማላ በቃ አያስፈልግም ከዚህ በኋላ እንዲሰልም ነው ጥሪ የምናደርገው እንዴት ልትሉኝ ትችላላችሁ አረቦች ግሩፕ ላይ ስለገጠመኝ ነው ግብፃውያኖች ናቸው ፓልቶክ የሚባል እና እዛ ፓልቶክ ግሩፕ ውስጥ አረቦች ጋር ገባ ነበር የሃይማኖት ንጽጽር ውይይት አንዱ ክርስቲያን በማይክ ላይ በቁርአናችሁ የጅብሪል ቃል መሆኑን ይሄ ሱራ ይመሰክራል ብሎ አረብኛውን አነበበለት ሙስሊሙ ተራ ደረሰው ማይኩን ያዘና እኔ የጠቀስከው ጥቅስ የጅብሪል ቃል መሆኑን አያመላክትም ብዬ ለጊዜው ላንተ መልስ አልሰጥህም አለው ለምን ተቀብያለሁ አለው ግን ባንተው ምስክርነት የነብዩ መሐመድን ነብይነት ስላመንክ ጉዳይን አሳክቻለሁ ሌላ አልፈልግም አለው እንዴት አለው አሁንም ነጥቡ ግራ ያጋው ምክንያቱም ማለት በቃሉ መሰረት አንተ የጅብሪል ቃል ነው ብለህ ቁርአንን ካረጋገጥክልኝ አለ በል ጅብሪል ምን እንደሚል አዳምጥ አለ ጅብሪል መልአክ ነው አይዋሽም አይደለ ስለዚህ ጅብሪል ሲናገር በቃሉ ሱረቱል አሕዛብ ቁጥር 40 ላይ ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን ሙሐመድ ከወንዶቻችሁ ላልወለደው ሰው
የአንድም ሰው አባት አይደለም፣ ነገር ግን የአላህ መልእክተኛና የነቢያቶች ሁሉ መደምደሚያ ነው ብሏል። ጅብሪል ነብይነቱን የመሰከረለትን ግለሰብ አልቀበልም ካልክ ከሃዲው አንተ ነህ፣ ከተቀበልክ ሰልመሃል፣ የቀረው ወደ መስጊድ መሄድ ነው አለው። የሚናገረውን ሲያሳጣው ከግሩፕ አባረረው፣ ባውንስ አደረገው። ስለዚህ ዛሬም ተከራካሪያችን ይሄን ጥቅስ ጠቅሶ ቁርአኑ የጅብሪል ቃል መሆኑን ይናገራል ካለ እሺ ታምንበታለህ? የጅብሪል ቃል ነው ብለህ እኔም እንዳምንበት ትፈልጋለህ? እኔም አላምንበትም ካለ አንተም እንድታምንበት አልፈልግም ካለ ዓላማ የሌለው ውይይት ሆኗል። ለምን ጠቀስከው ታዲያ ጠቅሱ? ምክንያቱም የጅብሪል ቃል መሆኑን ደርሼበታለሁ ካልከኝ በደረስክበት ነገር አንተም መመን እኔም እንመን። በቃ እስከዛሬ የአላህ ቃል ነው ማለታችንን እንደ ስህተት እንየዋ። አይ የጅብሪል ቃል ነው ብለህ እንድታምን አልፈልግም እኔም አላምንም ካለ ለምንድን ነው ጥቅሱን ታዲያ ያመጣኸው? ዝም ብሎ ግራ ለማጋባት ነው ማለት ነው። ዓላማ የሌላቸው መሆናቸውን በዚህ ነው የምንረዳው። እኛ ከነሱ መጽሐፍ ጠቅሰን ዒሳ ነብይ መሆኑን ያሳያል እኮ የምንለው ነብይ መሆኑን ስላመንበት ሌላ ነገር አይደለም። ነብይ መሆኑን ባናምን መጽሐፋቸው ነብይ ነው አለ አላለ ጉዳያችን አይደለማ። ግልጽ ነው። አንተ የጅብሪል ቃል መሆኑን ይናገራል ብለህ ስትጠቅስ ካላመንክበት ለምን ጠቀስከው ታዲያ? ዓላማ የለህም። ዓላማ ካለህ አይ ስለማምንበት ነው ካልክ ደግሞ ጉዳዩ ሊያልቅ ነው። አሁን በሰጠኋችሁ አንደኛ አካሄድ ይሄ ነው። ሁለተኛው ደግሞ ሌላው የታለ ጅብሪል የሚለው ብላችሁ ጠይቁት። ቃሉ ሚለው ኢነሁ ለቀውሉ ረሱሊን ከሪም፣ ይህ የቁርአን ቃል የክቡር መልእክተኛ ቃል ነው አለ እንጂ የጅብሪል ቃል ነው ብሎ እዚህ ቦታ ላይ አልተናገረም። ጅብሪል የሚለውን ከየት አመጣኸው? ክቡር መልእክተኛ ይል አይደለም ወይ? አዎ ይላል። ማን ነው የአላህ መልእክተኛ ማለት ጅብሪል ብቻ ነው ብሎ የነገረ? ከየት አመጣኸው? ከየትም ሊያመጣው አይችልም። ሁለተኛ ምን ተረዳን? በጅህልና የሚናገሩ አንድ ዓላማ የሌላቸው ናቸው። ሁለት ያለ እውቀት ዝም ብሎ በድፍረት የሚያወሩ ናቸው። በዕልም ከተናገሩ የሚለውን ቃል የቱ ጋር ነው ያመጡት? መልእክተኛ ከሚለው ቃል ካሉ ጌታችን ያለው መልእክተኛ በመልአክ ወገን ብቻ ነው እንዴ? በሰው ወገን መልእክተኛ ያለው አለው። ሱረቱ አልሐጅ ቁጥር 75 ላይ በግልጽ ነግሮናል። አላሁ የስጠፊ ሚነል መላኢከቲ ሩሱላ ወሚነን ናስ ይላል። አላህ ከመላእክት መካከል የሚፈልገውን ለመልእክተኝነት ይመርጣል፣ እንዲሁም ከሰዎች አለ። ረሱል ከተባለ ረሱል በሸሪይ ብቻ ሳይሆን መለክይም አለ ማለት ነው። የመላእክ መልእክተኛ አለ፣ የሰው መልእክተኛ አለ። በዚህ ጥቅስ የተጠቀሰውን ረሱል የሚለውን ጅብሪል ብለህ አንተ የተረጎምከው ከምን አምጥተህ ነው? ምክንያቱም ኢነሁ ለቀውሉ ጅብሪል አላለም፣ ኢነሁ ለቀውሉ ነቢይ አላለም፣ ለቀውሉ ሙሐመድ አላለም፣ ለቀውሉ ረሱል ነው ያለው። ጅብሪል ሚለውን ከየት አመጣኸው? ከየትም ሊያመጣው አይችልም። ምን ተረዳን ታዲያ? በመሃይምነት በድፍረት የሚናገሩ መሆናቸውን ግልጽ ነው። ሶስተኛው ላይ ደግሞ እንሄዳለን። ገና ነን፣ ከመልሱ አልሸሸንም ወይም አድበስብሴውም አላለፍኩም። አካሄዱ እንዲገባችሁ ነው። ሶስተኛ ላይ ምን ትላላችሁ? ጌታችን ለምን ረሱል የሚለውን ቃል መረጠው? ሚስጥሩ እዚህ ጋር ነው። የመልአክ ንግግር ቢሆን ኢነሁ ለቀውሉ መለክ ማለት ይችላል፣ ወይም ስሙን ጠቅሶ ኢነሁ ለቀውሉ ጅብሪል ማለት ይችላል። የነብይ ቃል ቢሆን ኢነሁ ለቀውሉ ነብይ ማለት ይችላል፣ ወይ ስማቸውን ጠቅሶ ለቀውሉ ሙሐመድ ማለት ይችል ነበር። ረሱል የምትለዋን ቃል ግን ለምን መረጣት ነው አሁን ጥያቄው እዚህ ጋር። ይሄ ነው መልሱ እዚህ ጋር። የተመረጠበት ሚስጥር ቃሉ የጌታችን የአላህ እንጂ የጅብሪል ወይ የሙሐመድ ሰለላሁ ዐለይሂ ወሰለም ነው ብለን እንዳናምን ነው። እንዴት? ረሱል በሚለው ቃል ውስጥ እንዴት ነው ባለቤቱ አላህ መሆኑን የምንረዳው ከተባለ ረሱል ማለት ምን ማለት ነው ነው ባጭሩ። ምንድነው ትርጉሙ? መልእክተኛ። መልእክተኛ በሚለው ቃል ውስጥ ሁለት ውስጠ ታዋቂ ነገሮች አሉ። አንድ ላኪ አለ። መልእክተኛ ካለ ግዴታ ምን ይኖራል? ላኪ ይኖራል። ያለ ላኪ መልእክተኛ ሊኖር አይችልም። እኔ መልእክተኛ ነኝ ካለ የማን መልእክተኛ ነህ ሊባል ነው። ሁለተኛስ በውስጥ ታዋቂ ምን አለ? መልእክት አለ። መልእክተኛ መልእክትን ሳይዝ ይመጣል እንዴ? አይመጣም። ስለዚህ ኢነሁ ለቀውሉ ረሱሊን፣ ይህ ቁርአን የክቡር መልእክተኛ ቃል ነው ሲል ክቡር መልእክተኛ ብሎ የጠቀሰው ጅብሪልን ነው ካሉ አሁን ወደ መልሱ ስንገባ ማለት ነው፣ ልንጠይቃቸው ነው። ስለዚህ የጅብሪል ሚና ረሱልነት ወይም መልእክተኝነት ከሆነ ጅብሪልን መልእክተኛ አድርጎ የላከው ማን ነው ነው ጥያቄው። ማን ነው? መልሱ ቀላል ነው፣ አላህ ነው። የሰጠው መልእክትስ ምንድን ነው? ያለ መልእክት መልእክተኛ አይመጣም ብለናል። ምንድነው መልእክቱ?
ቁርአን ነው አይደለም? አሁን ጥያቄው መልእክቱ ቁርአን ከሆነ በባለቤትነት ደረጃ መልእክት ለላኪ ነው የሚሆነው ወይስ ለመልእክተኛ ነው የሚሆነው? የመልእክት ባለቤት ማን ነው? ላኪ ነው ተላኪ? ላኪ ነው። መልእክተኛ ድርሻው ምንድነው? ማድረስ ብቻ ነው። ስለዚህ ቁርአኑ የማን ነው ማለት ነው? የላኪው የጌታ አላህ ቃል ነው። ለቀውሉ ረሱል ያለው የመልእክተኛ ቃል ብሎ የተናገረው ሚናው መልእክትን ማድረስ መሆኑን ለመግለጽ እንጂ ጅብሪል ከልቦናው ያፈለቀው ራሱ አውጥቶ ሐሳብ የሰጠበት ወይ ነቢያችን አለይሂ ሰላቱ ወሰላም ከልባቸው ያፈለቁት አይደለም። ከራሳቸው ያፈለቁት የራሳቸው ልቦለድ የራሳቸው ድርሰትማ ከሆነ ለምን ረሱል ተብሎ ተጠቀሱ ታዲያ? ምክንያቱም ረሱል ሚናው የሌላን መልእክት ነው እንጂ የሚያደርሰው የራሱን ሐሳብ አውጥቶ ረሱል ነኝ ይላል እንዴ? መልእክተኛ ነኝ ይላል በሐሳቡ ላይ። ከራሴ ኪስ አውጥቼ አንተ ስለቸገረ 100 ብር ሰጠሁ ተልኬ ነው አልኩ። ምን ማለት ነው? ማን ነው የሚልከኝ? ሌላ ሰው ስጠው ከሆነ ብሩ የኔ አይደለም፣ እሱ መልእክት ነው። ቁርአን መልእክቱ ነው ብለን ካመንን ጅብሪል መልእክተኛ ነው ካለን ባለቤቱ ማን ነው? ላኪው ነው የሚሆነው። ለቀውሉ ረሱል ያለው ያ ነው። ግልጽ ነው። ለምን ወደ መልእክተኛው አስጠግቶ ለቀውል አለው ካሉ ይሄ ኢዳፈቱ ተብሊግ እንጂ ኢዳፈቱ ኢንሻ አይደለም። ነገሩን የመፍጠር ፋብሪኬት የማድረግ ሳይሆን መልእክትን የማድረስ ጅብሪል በታማኝነት ምንም ሳያጓድል ለረሱል ሰለላሁ ዐለይሂ ወሰለም ስለሰጠ እሳቸውም ከጅብሪል የተቀበሉትን በታማኝነት ምንም ሳያጓድሉ ለኡማቸው ስላደረሱ ኢነሁ ለቀውሉ ረሱሊን ከሪም አለ እንጂ ወይ መልእክተኛ ወይ እሳቸው ያፈለቁት አላለም። ረሱል የምትለው ቃል ይሄ ነው ሚስጥሯ። ስለዚህ ምን ማለት ነው ካሉ የክቡል መልእክተኛ ንግግር ሲሉ ሄዶ እንዲያደርስ የተሰጠው ትላቸዋላችሁ። ሄዶ እንዲያደርስ የሚለው እኮ ቃሉ ላይ አልተጻፈም። አንተ ከኪስ ያወጣኸው ነው ሲል መልእክተኛ ማለት ምንድነው በለዋ ይዛኔ መልእክትን እንዲያደርስ የተላከ ይላል። አለቀ በቃ። ስለዚህ ጅብሪል መልእክተኛ ነው፣ እንዲያደርስ ተልኳል። የላከው አላህ ነው፣ መልእክቱ ቁርአን ነው። የመልእክቱ ባለቤት ደግሞ ላኪው አላህ እንጂ ተላኪው ጅብሪል አይደለም። ግልጽ ነው አሁን? ምንም ግራም ያጋባ አይደለም ማለት ነው። ረሱል የምትለው ቃል ለዚህ ሚስጥር ነው የተመረጠችው። ግራም ያጋባን ለቀውሉ ነብይ ቢለን ነበር ወይ ለቀውሉ መለክ ቢለን ኖሮ ግራ እንጋባ ነበር። እንዴት የመላክ ቃል ይለዋል? እንዴት የነብይ ቃል ይለዋል? ግን ለቀውሉ ረሱል የመልእክተኛ ካለ በቃ ተልኮ እንዲያደርስ የተሰጠው ማለት ነው። ግልጽ ነው አይደለ? ደግሞ በአራተኛ የምንሰጣቸው ደግሞ ምንድነው? መልእክተኛ የሚለውን እንኳን ራሱ በሁለት ቦታ ሲጠቅሰው አንድ ቦታ ጅብሪልን ነው፣ ሌላ ቦታ ነብያችንን ነው። ስለዚህ ከሁለት አንዱን መርጣችሁ መናገር አትችሉም። ሱረቱል ሐቅ ላይ ያለው ስለ ነብያችን ነው። ሱረቱ ተክዊር ስለ ጅብሪል ነው። ኮንቴክስቱ ይፈታዋል። ኢነሁ ለቀውሉ ረሱሊን ከሪም ዚ ቁወትን ዒንደ ዚል ዐርሺ መኪን ሙጣዕን ሰመ አሚን የሚለው ለጅብሪል የተነገረ ነው። ዚ ቁዋ የተባለው ግን ሱረቱል ሐቅ ላይ ያለው ግን ለነብያችን የተነገረ ነው። ኢነሁ ለቀውሉ ረሱሊን ከሪም ወማ ሁወ ቢቀውሊ ኢነሁ ለቀውሉ ረሱሊን ከሪም አይደለም፣ እንደዛ አይደለም። ኢነሁ ለቀውሉ ረሱሊን ከሪም ወማ ሁወ ቢቀውሊ ካሂን መሰለኝ ሻዒር ወማ ሁወ ቢቀውሊ ሻዒር የገጣሚ ንግግር አይደለም። ቀሊለን ማ ተዘከሩን ይላል። ታዲያ ገጣሚ ተብሎ የተተቸው ጅብሪል ነው ወይስ ነብያችን ናቸው? ነብያችን ናቸው። ጅብሪልን ማንም አልተቸውም። ስለዚህ ሲያቁ እዛ ጋር ለቀውሉ ረሱሊን ከሪም የሚለው ስለሳቸው ነው። ወለው ተቀወለ ዐለይና ባዕድ አልአቃዊል ያለው እኮ ስለሳቸው ነው፣ ስለ ጅብሪል አይደለም። ስለዚህ እዚህ ጋር ያለው እሳቸውን ከተመለከተ እዚህ ጋር የተጠቀሰው ረሱል ጅብሪል ከሆነ ከሁለት አንዱን መርጠው ቁርአን የከሌ ነው ማለት አይችሉማ። ወይ በጋራ ያዘጋጁት ነው ይበሉን። ዞሮ ዞሮ ለኛ ለሙስሊሞች ሚናቸው መልእክት ማድረስ ነው። በተለይ ኮንቴክስቱ ይፈታዋል። ኢነሁ ለቀውሉ ረሱሊን ከሪም ዚ ቁወትን ዒንደ ዚል ዐርሺ መኪን ሙጣዕን ሰመ አሚን ይላል። አሚን ማለት ምን ማለት ነው? ታማኝ ማለት ነው። ታማኝ ምንድን ነው ትርጉሙ? የራሱን ንብረት ሄዶ የሚሰጥ ነው እንዴ ታማኝ የሚባለው? አይባልም። የሌላን አካል በአደራ በአግባቡ የሚወጣ አድርስ ወደ ተባለው ቦታ የሚያደርስ ነው። ጅብሪል ታማኝ የተባለው ለምንድን ነው? ከጌታው የተቀበለውን ወህይ በታማኝነት ሳይጨምር ሳይቀንስ ስላደረሰ ነው። ስለዚህ ታማኝ መባሉ ራሱ ቁርአን የሱ እንዳልሆነ ያሳያል። ተግባብተናል አሁን? ስለዚህ በምንም መንገድ እንየው ኢነሁ ለቀውሉ ረሱሊን ከሪም የሚለው በምንም መልኩ የጅብሪል አይሆንም። በተለይ የጅብሪል ሚና ምንድነው ብለን ሌሎች የቁርአን አንቀጾችን ስናይ ቁርአንን ከጌታችን ተቀብሎ ማውረድ ነው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ነው የሚለው፣ ይዞት ወረደ ነው የሚለው። ግን የተወረደው አስሉ ሚን ረቢል ዓለሚን ከዓለማቱ ጌታ ነው ብሎ ነው ቁርአኑ የሚነግረን።
ኡስሉበል ኺጣቡን ማየት ይቻላል። የንግግር ዘይቤውን ፈርስት ፐርሰን ሲንጉላርን ይጠቀማል። ኢነኒ አነላህ እኔ አላህ ነኝ ይላል ቁርአን ላይ። ማን? ጅብሪል። የሱ ቃል ነው ብለናል። እኔ አላህ ነኝ ብሎ ጅብሪል የሚናገረው ወአነ ረብኩም ፈዕቡዱን ወአነ ረብኩም ፈተቁን። እኔ ጅብሪል ነው እንደዚህ የሚለው እኔ ነኝ ጌታችሁ እያለ የሚናገረው አይልም፣ አያስበውም። በምን መልኩ ነው ታዲያ ጅብሪል ነው የምንለው? በጣም የሚገርመው ደግሞ ምንድነው ጅብሪልም ራሱ አምሳያውን አያመጣውም ብሎ አላህ መናገሩ ነው። እንዴ ቃሉ የጅብሪል ከሆነ እንዴት አምሳያውን ማምጣት ያቅተዋል? ጅብሪል ተመልሶ የቱ ጋ ነው እንደዛ ያለው ካሉ ሱረቱ ሁድን ለምን አትመለከቱትም? ቁጥር 13 ጌታችን ምንድነው ያለው? አም የቁሉነ እፍተራ ይህንን ቁርአን ረሱል ሰለላሁ ዐለይሂ ወሰለም የቀጠፈው ነው ይላሉ እንዴ? ጉዳዩ እንደዛ ከሆነ ቁል በላቸው ለነሱም ፈአቱ ቢዐሽሪ ሱወሪን ሚስሊሂ ሙፍተራያት እርሱን የሚመስሉ የተቀጣጠፉ 10 ሱራዎችን እናንተም ሰርታችሁ አምጡ። እሳቸውም ሰው እናንተም ሰው ናችሁ። ይህ ቁርአን ራሳቸው ደርሰውት ጌታዬ ያወረደልኝ ነው ካሉ እናንተም 10 ሱራ አስመስላችሁ አምጡና ከጌታ መጣልኝ በሉዋ። አይ አቅሙ ያንሰናል ካላችሁስ እዚህ ጋር የተናገረው ነው ጌታችን ወድዑ መን ስተጣዕቱም ሚን ዱኒላህ ከአላህ ሌላ የቻላችሁትን ረዳት ጥሩ አለ። ሚን ዱኒላህ ከኔ ሌላ ነው ያለው። ጅብሪል አላህ ነው እንዴ? አይደለም። ከአላህ ሌላ የቻላችሁትን ረዳት ጥሩ ካለ ጅብሪልም ይተባበራችሁ ነው መልእክቱ። አላህ አይደለም እሱ። ጅብሪልም መልአኩም አጋንንቱም ሰውም ይተባበራችሁ ቁርአንን የሚመስል ብቻ 10 ሱራ አምጡ። ኢንኩንቱም ሳዲቂን እውነተኞች ከሆናችሁ ልክ እንደ ቁርአን ባነጋገሩ ጠቅላላነት በአረፍተ ነገሮቹ አሰካክ ስድም ቅኔም ሳይሆን ለእያንዳንዱ አያት ዜማዊ ማሳረፊያዎች ያሉት ቁርአንን የሚመስል ንግግር አምጡ ከአላህ ሌላ የምትችሉትን አለ። ጅብሪል እንኳ ቢተባበራችሁ አምሳያውን አያመጣውም። ቃሉ የራሱ የጅብሪል ከሆነ እንዴት ተመልሶ አምሳያውን ማምጣት ያቅተዋል ታዲያ? ስለዚህ ቃሉ የጌታችን የአላህ ቃል ነው። ባጭሩ ግልጽ ነው። ይሄ ምንም ጥርጥር የለውም። ረሱል ሰለላሁ ዐለይሂ ወሰለም ቁረይሾች ባስቸገራቸው ሰዓት ፈኢነ ቁረይሸን ቀድ መነዑኒ አን ኡበሊገ ከላመ ረቢ ነው ያሉት። የጌታዬን ንግግር ለህዝቦች ያደርስ ዘንድ ቁረይሾች ከለከሉኝ ነው። ቁርአን የጌታችን የአላህ ንግግር ነው። ለዚህ ነው በእያንዳንዱ ሐርፍ በንባቡ ዒባዳ የተደረገበት። ሰላት ያለ ቁርአን አይሆንም። ሐዲስን ስለሰራንበት ነው አጅር የምናገኘው። እንደ ንባብ ስላነበብነው ስለሸመደድነው አይደለም። ስንተገብረው ሰዎችን ስናስተምርበት ነው። ቁርአንን ግን መተግበር ሌላ ነገር ነው። ሰዎችን ወደሱ መጣራት ሌላ ነገር ነው። ንባቡ ብቻ ዒባዳ ነው። ፊደሉ በተነበበ ቁጥር መን ቀረአ ሐርፈን ሚን ኪታቢላህ ነው ያሉት። ከጌታችን መጽሐፍ ከቁርአን አንድ ፊደል ያነበበ ሰው ፈለሁ ሐሰነቱን ከ10 ጀምሮ እስከ 700 ሐሰና አለው ነው ያሉት። ለምን? ሊአነሁ ከላሙላህ። አንድ ሰው ቁርአንን አነበበ ማለት ጌታውን አናገረ ማለት ነው። አላህ ሲያናግረው እየሰማ ነው ማለት ነው። ግልጽ ነው። ይሄ የመጀመሪያው ቁርአን በእኛ ላይ ያለው ሐቅ ነው። ሁለተኛው ሐቅ ምንድነው? ባጭሩ ሰዓትም ስለማይኖር ላሳጥረውና ቃሉን ማንበብ። ሌላው ሁለተኛው ቁርአን በእኛ ላይ ያለው ሐቅ የአላህ ንግግር መሆኑን ከማመናችን በተጨማሪ አቅማችን በፈቀደ መጠን በየጊዜው ቁርአንን ልናነብ ይገባናል። አላህ ለሚያነቡ ሰዎች መልካም የተስፋ ቃል ኪዳንን ገብቷል። ጌታችን ሱረቱ ፋጢር ቁጥር 30 ላይ ሲናገር ከ29 ጀምሮ ኢነለዚነ የትሉነ ኪታበላህ እነዛ የአላህን መጽሐፍ ቁርአንን የሚያነቡ ወአቃሙ ሰላህ ሰላትን ደንቡንና ስርዓቱን ጠብቀው የሚሰግዱ ወአንፈቁ ሚማ ረዘቅናሁም ሲረን ወዓላንያ ከሰጠናቸው ሲሳይ ግዴታ የሆነውንም ዘካ ሱና የሆነውንም ሰደቃ በይፋም በድብቅም የሚሰጡ የሆኑ ሰዎች የርጁነ ቲጃረተን ለን ተቡር በፍጹም የማትቋረጠው የሆነቿን የጀነትን ንግድ የሚፈልጉ የሆኑትን ሊወፊየሁም ኡጁረሁም አላህ ምንዳዎቻቸውን ሞልቶ ሊሰጣቸው ቃል ገባላቸው። ከዛም በተጨማሪ ወየዚደሁም ሚን ፈድሊህ ከሱ ዘንድ ከትሩፋቱም ይጨምርላቸው ዘንድ ነው። ኢነሁ ገፉሩን ሸኩር እርሱ የባሮቹን ኃጢአት መሐሪ መልካም ስራቸውን አመስጋኝ ጌታ ነውና ይላል። ስለዚህ ይሄን አጅር ይሰጣቸዋል ተብሎ ቃል ከተገባላቸው ውስጥ እንደመነማን ይካተታሉ? አለዚነ የትሉነ ኪታበላህ የአላህን መጽሐፍ የሚያነቡ ነው ያለው። ተግባብተናል። ትርጉሙን ባታውቀውም ባትሰራበትም ንባቡ ብቻውን ዒባዳ ነው።
ማወቅ አያስፈልግም እያልኩ አይደለም። ንባቡ ብቻውን ዒባዳ ነው፣ አጅር አለው ነው። በዚህ መልኩ ነው የቁርአን ሐቅ በእኛ ላይ። አነስ ብን ማሊክ አቢ ሙሳ አልአሽዓሪይም እንዳስተላለፉልን ረዲየላሁ ዐንሁማ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? መሰሉል ሙእሚን አለዚ የቅረኡል ቁርአን አሉ። ቁርአንን የሚያነብ ሙእሚን ወይም ሙስሊም ምሳሌው መሰሉል ኡትሩጀቲ ያሉ ልክ እንደ ትርንጎ ነው አሉ። ሙእሚን በኢማኑም ጥፍጥና አለው። በዛ ጥፍጥናው ላይ ደግሞ ቁርአንን ሲያነብለት ሽታውም የበለጠ ነው ማለት ነው። ሲሸተት ልክ እንደዛው ትርንጎ ምንድነው? ሪሁሃ ጠይቡን ሽታዋ መዓዛዋ ከደጅም ይስባል፣ መልካም ነው። ስትቀመስ ስትበላ ደግሞ ወጣዕሙሃ ጠይቡን ጥፍጥናዋም መልካም ነው። ሙእሚንም እንደዛው ነው ብለው ማንበቡ ራሱ መልካም መዓዛ እንደሆነ ገልጸዋል። ኢብኑ መስዑድ ረዲየላሁ ዐንሁ ባስተላለፈው ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ሐሰነቱን ከአላህ መጽሐፍ ከቁርአን ያነበበ ሰው ሐሰና አለው። ወልሐሰነቱ ቢዐሽሪ አምሳሊሃ መልካም ሥራ እጥፍ ድርብ ሆኖ የሚጀምረው በ10 እጥፍ ነው። እስከ 700 ከዛም በላይ አጅር ሊያገኝ ይችላል። አንድ ሰው አንድ ኸይር ሥራ ሲሰራ 10 አጅር ያገኛል የሚለው ስህተት ነው። 10 መነሻ እንጂ መድረሻ አይደለም። መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ይላል ጌታችን። መልካም ሥራን የሠራ ሰው የእሱን 10 እጥፍ አምሳያ ያገኛል። ይሄ ምኑ ነው? መነሻው ነው። ንያው የሠራው ሥራ ኢኽላሱ ተቅዋው ተደራርበው አንዱን ሥራ ከ10 እስከ 700 ሊያደርሱት ይችላሉ። ከዛም በላይ ሁሉ ሊሆን ይችላል። 10 ሁሌም ዝቅተኛ መነሻ ነው፣ መንደርደሪያ ነው። ማብቂያው ግን 700 ወይ ከዛ በላይ ይሆናል። ያንን ከፍና ዝቅ የሚያደርገው ምንድነው? የሚሰራው ሥራው ብቻ ሳይሆን ሰውየው ያለው ፍቅሩ ነው። ውስጡ እየጓጓ እየተንጠለጠለ ካሁን ግብና ፍጻሜውን እየተጠባበቀ ተንጠልጥሎ በንያና በፍቅር የሚሰራው ሥራ በሌላ ጊዜ ከሚሰራው ይበልጣል። ተግባብተናል? አዛን ስላለ ብቻ መስጊድ ሄዶ የሚሰግድ ሙስሊም አለ። ገና ከአዛን በፊት የሚጨንቀው ስንት አለ። ገና ካሁን በደረሰ እያለ ሰላትን በመናፈቅ ብቻ ሁለቱም አጅር አላቸው። በአላህ ቤት ቆመው ሰግደዋል። እንደ ንያ እንደ ኢማን ደረጃ ግን አንዱ ከሌላው ከፍ ዝቅ ሊል ይችላል። 10 መነሻ እንጂ ማብቂያ አይደለም። ጌታችን ስጦታው ታላቅ ስለሆነ ነው። በሌላም ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ኢቅራኡል ቁርአን ቁርአንን አሁንም አንብቡ ብለዋል። አንብቡ ወአዕመሉ ቢሂ ስሩበት ፈኢነሁ ያእቲ የውሙል ቂያመቲ ሸፊዐን ሊአስሓቢሂ የቂያም ቀን ላነበበው ሰው አማላጅ ሆኖ ይመጣል አሉ። የቁርአን ሸፋዓ ደግሞ ተመላሽ አይደለም፣ ተቀባይነት አለው። ጌታዬ ሆይ ከእንቅልፍም ከስራም ሰዓት ቀንሶ እኔን እንዲያነበኝ ዱንያ ላይ አስቸግሬዋለሁ። ፈቃደኛ ሆኖ ስላነበበኝ ዛሬ በሱ ጉዳይ አማልደኝ፣ ከእሳት እንዲድን እኔን ምክንያት አድርገኝ ብሎ ቁርአን እንደ አማላጅ ሆኖ ይመጣል። በሌላ ሐዲስ ጾምና ቁርአን የቂያም ቀን መጥተው ባለቤቶቻቸውን ያማልዳሉ ይላል። ጾምም ከብዙ የምግብ ፍላጎት ከብዙ ስሜቶቹ እኔ ነኝ የገደብኩት በማለት ያማልዳል። ይሄን ሁሉ አላህ ለባሪያዎቹ የከፈተው ኤግዚቢሽን ነው ማለት ነው። ስለዚህ ቁርአንን እናንብብ። ሶስተኛ የቁርአን ሐቅ ካነበብነው በኋላስ የአላህ ቃል መሆኑን አምነናል። ቃሉንም በቻልነው መጠን እናነባለን። እሺ ሌላው ሐቅስ መልእክቱን መረዳት ትርጉሙን ማወቅ አለብን። ማነብነብ ብቻ አይደለም የሚጠበቀው፣ የጌታችን ደብዳቤ ነው፣ መልእክት ነው። በዚህ መልእክት ውስጥ ደግሞ እኛን በዱንያም በአኼራም ስኬታማ የሚያደርገን ነገር አለ። ውስጡ የሚጠቅመን ብቻ ነው ያለው። ያ ከሆነ ተፍሲሮቹን ትንታኔውን ለማወቅ ባገኘነው አጋጣሚ መማር አለብን። ለምንድን ነው ማንማረው? ተፍሲር የሚያስተምሩ ኡስታዞች ጠፍተው ነው? እንደው በጣት ካልተቆጠረ በስተቀር መስጂድ ሆኖ የተፍሲር ፕሮግራም እኮ ማይሰጥበት ምንም መስጂድ የለም። ምንም ዑዝር የለንም ማለት ነው። ነገ አላህ ፊት ለምን አልተማራችሁም ቢባል እኔ ጃሂል ነኝ ወይ ጊዜን የማሳልፈው በንግድ ነው። እረ እንደዚህ የሚባል ነገር የለም። ሼም የያዘን ከልብማ ብንፈልገው ኖሮ የት እናጣዋለን? እዚህ ያጣነውን ዛሬ በዩቲዩብ ወይ በዋትስአፕ እና ቴሌግራም ግሩፖች ወይ ደግሞ በቀናዋት በቴሌቪዥን ቻናሎች ሲተላለፍ እያገኘን ነው። ፕሮግራም ብለን ከልብ ስለማንከታተል እንጂ ነገ አላህ ፊት ለጀህልናችን ዑዝር የለንም። አንድ ሰው በጃሂልነቱ ምክንያት ዑዝር አለው የሚባለው ዕውቀት ሊደርሰው የማይችልበት ክልል ላይ የኖረ ከሆነ ነው። እሱም ያስተምረውን ሰው ካላወቀ አስተማሪዎችም እሱ ወዳለበት መጥተው ካልነገሩት በጅህልናው አላህ ዘንድ ዑዝር ሊኖረው ይችላል። እኛ ግን ከተማ መሃል ተቀምጠን በመስጂዶች ሄደን መማር እየቻልን ጅህልናችንን በዒልም መክፈፍ እየቻልን ራሳችንን በስንፍና መሀይም ብናረግ ዑዝር የለንም፣ ተጠያቂ ነን አላህ ዘንድ። ተፍሲሩን ማወቅ አለብን። በተለይ ደግሞ ከህይወታችን ጋር የሚዛመዱ በየቀኑ ፋቲሃን እንቀራዋለን፣ ግን ምንድነው ትርጉሙ? ፕሮቴስታንቶች አንድ ሰሞን ይጠይቁ ነበር።
ለምንድን ነው እናንተ ሙስሊሞች በአረብኛ ብቻ የምትጸልዩት? የእናንተ ጌታ ከአረብኛ ውጭ ሌላ አያውቅም ወይ ይላሉ። ነገሩ እነሱ ራሳቸው የሚነሳባቸውን ጥያቄ አላወቁም። ይሄን ጥያቄ እውነት ከልብ ነው ያነሳችሁት በሏቸው። አዎ ለካ እናንተ በአማርኛ የምትጸልዩት አምላካችን ከአማርኛ ውጭ አያውቅም ብላችሁ ነው ማለት ነው እንዴ? ምክንያቱም እንደዛ ካልሆነ ለምን ጥያቄውን እኛ ጋር ያነሱታል? እኛ ጋር ጥያቄውን አንስተው ከመጡ እነሱ ጋር በአማርኛ ያደረጉት ምክንያት እንዲያውቅ ነው ማለት ነው። እኛ ግን በአረብኛ ያደረግንበት ምክንያት ራሳችን ሳንሆን መጀመሪያም ወህዩ የወረደበት ቋንቋ ስለሆነ ነው። ኦሪጂናል መልእክቱ ነው። ዱዓ ስናደርግ የግድ አረብኛ ይሁን አልተባለም። በግል ቋንቋችን ልናደርግ እንችላለን። ስጁድ ላይ ያለን የስጁድ ዱዓዎችን ማፈዝ ካልቻለን ያንን እስኪችል ድረስ በአማርኛ ዱዓ ማድረግ እንደሚችል ዑለማዎች ፈትዋ የሰጡበት ጉዳይ ነው። ሌላ ነገር ሆኖ አይደለም። ግን ጥያቄያቸው አግባብ የሚሆነው መቼ ነው? ይሄን የምታነበንቡትን አረብኛ ግን ትርጉሙን ታውቁታላችሁ ቢሉን ትክክለኛ ጥያቄ ነው። ጌታችንን እያመሰገንነው ነው ወይስ እየሰደብነው ነው? ጉዳያችንን አንስተን እየተማጸነው ነው ወይስ ምን እያልን ነው? ትርጉሙ ሊገባን ይገባል። እውነት ነው። አላሁ አክበር ብለን እንጀምራለን። what does it mean? ለዚህ አይደለም እንደ ቀልደኛው ሲቀልድ ከሰላት በኋላ ከሆነ ምታው ማለት ነው ብሎ በተክቢራ የሚቀልደው። ለኛ ግን አላሁ አክበር ማለት ትርጉሙ ምንድነው? የአላህን አዘማ የሱን ታላቅነት በምን ጉዳይ እንደምንጀምር ዑለማዎች ምን ብለው ነው የገለጹት? ሐታ ኢማሙ ነወዊ ረሂመሁላህ ለምንድነው ሰላት ሲጀመር አላሁ አክበር በሚለው የሚጀመረው? በሌላ ቢጀመርስ ምን ሚስጥር አለው ሲሉ ሰውየው መጀመሪያ በዱንያ ሀጃ ነበረ። ወደ ሰላት ሲገባ ግን ከአላህ ጉዳይ የሚበልጥ ሌላ ጉዳይ ስለሌለ አላሁ አክበር ሲባል ቅድም ከነበርንባቸው የዱንያ ሀጃዎች ሁሉ የጌታችን ሀጃ ይበልጣል፣ እሱ ከሁሉ በላይ ታላቅ ነው ብለን የገባ ነው ይላሉ። እጅ እንኳን ለምን ተነሳ ለሚለው ዑለማዎች ሚስጥሩን ይናገራሉ። ወደ ላይ የሚደረግበት ሚስጥሩ ምንድነው? ጦር ሜዳ ላይ ከጠላት ጋር ስንዋጋ አቅም እንደሌለው ባወቀ ሰዓት ጠላት ምንድነው የሚያደርገው? እጅ ይሰጣል አይደል? ተማርክ ያለው ነው የሚለው። እኛም መማረካችንን ለጌታችን ትእዛዝ እጅ ሰጠን ወደ አምልኮ ክፍል መግባታችን ማሳያ ነው። ሁለተኛው ሚስጥሩ ደግሞ እንዲህ ስንል ይሄ ወደ ኋላ ዱንያን ገፍትረን መጣላችንና ፊት ለፊት ወደ ጌታችን መቀጣጫችንንም ለማሳየት ነው። ሌላም ሚስጥር አለው ብለው ዑለማዎቹ ይዘረዝሩታል። እያንዳንዱ እኛ ቢያንስ የምናነበውን ፋቲሃ እምናስከትለውን የናአጤናና ቁልሁ ትርጉማቸውን ማወቅ መቻል አለብን። መልእክቱን እንረዳ። በተለይ ትርጉሙን ያወቅን ጊዜ ዒባዳው ራሱ ይጣፍጠናል። ምን እያልን እንደሆነ ይገባናል። ሰዎች ወለደ፣ ተወለደ፣ ወረደ እያሉ ሲናገሩ አንተ ደግሞ ለም የሊድ ወለም ይውለድ፣ እውነተኛ ጌታ አይወልድም፣ ልጅ የለውም፣ አይወለድም፣ ወላጅ የለውም እያልክ እያመሰገንከው ነው። አላህ ፍጹም ጥንታዊ ፍጹም ዘላለማዊ አምላክ ነው። አልአወሉ ወልአኺር ነው። ፍጹም መነሻ የሌለው ጥንታዊ አምላክ እንዴት ወላጅ ይኖረዋል? ወላጅ ካለው በወላጆቹ ተቀድሟላ። ቢያንስ ኖ ወላጆችማ አሉት፣ ግን ወላጆቹን እሱ ይቀድማቸዋል። ምን ማለት ነው? እኔ ልጄን ሃይደርን ይዤ እመጣና ለእናንተ አስተዋውቃቸዋለሁ። ይሄ ልጄ ሃይደር ነው፣ ግን የሚገርማችሁ በእድሜ እኩል ነን። እንዴት ብላችሁ ነው የምትቀበሉት? ታዲያ አንተ አባት እንዴት እሱ ልጅ ሆነ በእድሜ እኩል ከሆናችሁ? ወይስ ስያሜ ነው? አንተን አባት ልበልህ እኔ ልጅ? ጌታችን አልአወል ከሆነ ፍጹም ጥንታዊ መነሻ የሌለው ጅማሬ የሌለው ከሆነ ወላጅ የለውም። አልአኺር የመጨረሻ ፍጹም ዘላለማዊ ማብቂያ የሌለው ከሆነ ተከታይም የለውም፣ ልጆች ማለት ነው። ምክንያቱም አልወለድ ሚን ጅንስ አቢሂ፣ ልጅ አባቱን አምሳያ ነው የሚገልጸው። የእባብ ልጅ እባብ ነው፣ የሰው ልጅ ሰው ነው፣ የጅን ልጅ ጅን ነው። የአምላክ ልጅ ምንድነው? አምላክ ነው። ልጅ ካለው ሁለተኛ አምላክ አለ ማለት ነው። እሱ ደግሞ ሌላ አምላክ የለበትም። ስለዚህ ልጆች የሉትም፣ ብቻውን ያለ ነው። ይሄን ነው ማለት ነው ቁልሁ ብለን ስንቀራ ይሄን ጌታ ነው እያወደስን ያለ ነው። አላሁ ሰመድ ስንል ለኛ መጠጊያ ጌታ መሆኑን እየገለጽን ነው። ፍጡራን ሁሉ በችግራቸው ሰዓት ብቸኛ ደራሻቸው እኔ ጌታቸው አላህ ነኝ እያለ እየነገረን ነው። ትርጉሙን ያወቅን ጊዜ ዒባዳውም ትርጉም ይኖረዋል። በተለይ ሙሉ 30 ጁዝ ተፍሲሩን ቀርተን ቢሆን ኖሮስ ዒባዳ ጥፍጥናው ምን ይመስል ነበር? አላህ ይወፍቀን። የሚያስተምሩ ኡስታዞች ወላሂ አልጠፉም፣ የሚማሩ ተማሪዎች ናቸው የጠፉት። ዛሬ ሰው ለሾው ለእንግዳ ነገር ነው የሚሰባሰበው። በኦንላይን ሶሻል ሚዲያም ይሁን በመስጂዶችም ይሁን ልዩ ነገር ሲኖር ብቻ ነው የሚመጣው። የአላህን ቃል ተፍሲርን ለመማር ለሰላት እንዲህ ብንሰባሰብ ጠላት ባልደፈረን ነበር። አንድነታችንን አይቶ ሃይባችንን ተረድቶ ከኋላው ፈርቶ ይመለስ ነበር። ግን ምን ይደረግ? አላህ እንዲያደርገን። የመጨረሻውስ አራተኛው የቁርአን ሐቅ ትርጉሙን አውቀናል፣ እሺ ተረድተናል፣ ተምረናል ከተባለስ አራተኛ ባወቅነው በተማርነው መስራት አለብን።
የቁርአን ተቃራኒ መሆን የለብንም። ቁርአን ባስቆመን ቦታ እንቆማለን፣ ያዘዝንን እንተገብራለን፣ የከለከለንን እንርቃለን። እኛና ቁርአን ሆድና ጀርባ ልንሆን አይገባም። ቁርአንን መከተል ማለት እሱ ሐራም ያደረገውን መራቅ ነው፣ ዋጅብ ያደረገብንን መስራት መተግበር ነው። ህይወታችንን በቁርአን መምራት ነው። ሸሪዓ ማቆም ሲባል ግዴታ በዓለም ደረጃ ወይ በሀገር ደረጃ ህገ መንግስቱን መመሪያውን ቁርአንና ሱና ማድረግ ብቻ አይደለም። ያ የመጨረሻው ግብ ነው። እሱም መምጣቱ አይቀርም ምንም ጥርጥር በሌለው መልኩ። ኢስላም የበላይ ሆኖ ዓለምን በሚቆጣጠርባት በቅርቡ ሸሪዓ በምድራችን ላይ ነግሶ የጣዖት ህግ ሁሉ ከምድረ ገጽ ተወግዶ መምጣቱ ምንም ጥርጥር የለውም አላህ በቃሉ ስለተናገረ። ግን እኛ በዛ ሰዓት በህይወት አለን ወይስ የለንም? ለሸሪዓው መምጣት እኛስ የበኩላችንን ለማድረግ ዝግጁ ነን ወይስ አይደለንም? ያ ነው የኛ የቤት ስራ እንጂ አልሙስተቅበሉ ሊሃዘ ዲን መጪው ዘመን የኢስላም ለመሆኑ አይደለም እኛ ካፊሮች ያወቁት ጉዳይ ነው። ዛሬ የሚርመጠመጡት መያዣውን የሚይዙት የሚጨብጡን ያሳጣቸው ያ ዘመን እየተቃረበ በመምጣቱ አላህ ያቀርበው የበለጠ እኛንም ሳያሳየን አይግደለን። ሸሪዓ በምድር ላይ ከፍ ብሎ ሳይበራ ባንዲራው ሳይውለበለብ አላህ አይውሰደን። ግን እኛ ምን ሰርተናል ነው። ስለዚህ ዛሬ ሸሪዓን ማቆም ማለት በግላችን በህይወታችን ላይ ማቆም ነው። ህይወትህን አንተ በሸሪዓ መምራት ትችላለህ። ቁርአን ያዘዘህ ላይ ከታዘዝክ፣ የከለከለህን ከተከለከልክ የሸሪዓ ሰው ነህ። ነጋዴዎች፣ ዘመዶች፣ ባለትዳሮች ሸሪዓን ማቆም እንችላለን። ዛሬ ግን ለምንድን ነው ወደ ጣዖት ህግ የምንሄደው? በምትጣሉ ጊዜ ለምንድን ነው ፍርድ ቤት የምትካሰሰው? ለምን ሸሪዓ የለም ወይ? ዑለማዎች ጋር ተሰብስባችሁ ችግራችሁን ለዑለማዎች አቅርባችሁ በቁርአንና በሐዲስ መነጽር ዳኙን ማለት አይቻልም? ይቻላል። ይሄን ጥሰን ረግጠን ለምንድን ነው ሌላ ቦታ መሄድ ያስፈለገው? ቁርአን ዳኛ ነው። በንግድ ጉዳይ ካልተስማማን በብድርም በሌላ ወይ በስራ ጉዳይ ላይ ቀድመን ተስማማ ነው። የሆነ የሚያጋጭ ነገር ከተከሰተ ሁለታችንም እውነተኛ ከሆነን ከልባችን ዓሊሙ ጋር ቀርበን ጉዳያችንን እናቀርብለታለን። ለዚህ ችግር ምንድነው እስልምና ያለው መፍትሄ ነው ጥያቄ። እውነት ከኢስላም መፍትሄ ያጣን ጊዜማ እንሂድ ግድ የለም ነገ አላህ ፊት ብንጠየቅ መልሳለና ምን እናድርግ ካንተ ሸርዕ መፍትሄ አጣን ማለት እንችላለን። መፍትሄው ካለ የአላህ ህግ ደግሞ ፍጹም ጤነኛ ነው ካልን ሰው እንዴት ወደ ሌላ ቦታ ይሄዳል? አቃቤ ህግ እኮ ህግን የማይፈራ ከሆነ ለስሜቱ የሚያድር ከሆነ በጥቅም ከተገዛ አንተን ሊበድልህ ይችላል። ዳኛው ህግን የማያከብር ከሆነ ለተበዳይ ማይቆም ከሆነ በጥቅም የታወረ ከሆነ ባንተ ላይ ሊፈርድብህ ይችላል ባለሐቅ ሆነ። ዑለማው ግን በምን መልኩ ነው ወደዛ የሚያዘነብለው? በአላህ ቦታ ፍርድ ሲሰጥ ተቃራኒውን ነገር ከፈረደ የጀሃነም እሳት መሆኑን ያውቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም አልቁዳቱ ሰላሱና ያሉት ዳኞች ሶስት አይነት ናቸው። ኢስናኒ ፊናር ወዋሂዱን ፊል ጀና። ሁለት ሶስተኛው የጀሃነም ናቸው፣ አንድ ሶስተኛው ብቻ ነው የጀነት አሉ። ዓለም ላይ ካሉት ሶስት ዳኞች ማን ናቸው? ሁለቱ የጀሃነም እውነትን አውቀው ሆን ብለው በተቃራኒ የሚፈርዱ። ሁለተኛው እውነትን አያውቅም የሚፈርደውን በባጢል ነው፣ እሱም የጀሃነም ነው። ሶስተኛው ሐቅን ያውቃል በሐቅ ይፈርዳል አላህን ፈርቶ። ይሄ ዓሊም ወይም ዑለማ የሚባሉት ይሄን እያወቁ ያንተን ችግር ለጥቅም ወይ ለዘር ብለው ወደ ጎን ፈረዱ ማለት ምን ማለት? ወመን ለም የሕኩም ቢማ አንዘለላህ ፈኡላኢከ ሁሙል ካፊሩን ያለው። ስለዚህ ችግር በሚከሰትበት ጊዜ ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላህ ነው ያለው። የተጨቃጨቃችሁበትን ጉዳይ ወደ አላህ መልሱት። ወረሱል እንዲሁም ወደ መልእክተኛው። እሳቸው በህይወት እያሉ ወደ መልእክተኛው ይመጡ ነበር ሰሃባዎች። ዛሬስ እሳቸው በህይወት ከሌሉስ እንዴት ነው ወደ ቁርአን የምንመልሰው? እንዴት ነው ወደ ሐዲስ ዑለማዎቹ ጋር ነው የምናስጠጋው? ችግራችንን በባልና ሚስትም ቢሆን ዘመድ ከዘመድም ቢሆን በንግዱም ማለት የምንጣላበትን ጉዳዩን አቅርቦ ሸርዑ እንዴት ነው? በውርስ ጉዳይ እዛ ሄዳ ለምንድን ነው የምትጨቃጨቀው? የውርስ መብቷን ሸርዕ ከነገራት ዑለማ ፊት ቆማ እኔ ሚስቱ ነበርኩኝ ተፋተናል፣ አሁን አልተስማማንም፣ ፍቺውን በሶስት ሆኖ ተከናውኗል፣ አንታረቅም፣ ከዚህ በኋላ ግን ከንብረት ምን ያህል ድርሻ ይኖረኛል? እሱስ ምን ያህል ድርሻ ይኖረዋል? ሸርዑ ምን ይላል ቢባል ሰው ራሱን ወደ ሸሪዓ መመለስ ከጀመረ በቀላሉ ሌላው ነገር መስመር ይይዛል ማለት ነው። ይህንን ደግሞ ዑለማዎች ሊሰሩልን ዝግጁ ናቸው። ስለዚህ አሁንም ወደ ዲናችን እንመለስ። ቁርአንን የህይወታችን መመሪያ እናድርገው። የረሱል ሰለላሁ ዐለይሂ ወሰለም ሱና መመሪያ እናድርግ። በቁርአን የምንሰራ ከሆነ የቁርአንን ሐቅ ተወተናል። እነዚህ አራቱ በትንሹ ቁርአን በእኛ ላይ ያለው ሐቅ የሚለውን በተመለከተ ነው። ያው ለሶስት ሳምንት አጠር ባለ መልኩ ስለ ቁርአን ምንነት ተነጋግረናል። አላህ ከፈቀደ ደግሞ በቀጣዩ ሳምንት ሌላ አዲስ አጀንዳ፣ ሌላ አዲስ ርዕስ እንይዝና ሌላ ሶስተኛ ክፍል ይዤላችሁ ቀርባለሁ። አላህ የሳምንት ሰው ይበለን።
እስላምን አላህ የበላይ ያድርገው። ሁላችንንም ወደ አላህ መንገድ አላህ ራሱ ይመልሰን። ሁላችንንም አላህ ባለ ኢማን ያድርገን። አላህ ይታረቀን። ተውበትንም አላህ ይወፍቀን። ለኢስላም የምንሰራ ህይወታችንንም አሳልፈን ለኢስላም የምንሰጥ ያድርገን። ሀም ገማችን፣ ጭንቀታችን፣ ሁሌም ሐሳባችን ሙስሊሞች የደረሱ ኢስላም እንዴት ሆነ ብለን ስለ ኢስላም አንድነት የምንሰራበትን አላህ በልባችን ይክተትልን። ጠላቶቻችንን አላህ ከመድረገጽ ያጥፋልን። አላህ እርስ በርስ ያባላቸው። አላህ እርስ በርስ ያባላቸው። اللهم اهلك الظالمين بالظالمين واخرج اخواننا المسلمين من بينهم سالمين. اللهم انصر المجاهدين في سبيلك. اللهم انصر المجاهدين في سبيلك. اللهم انصرهم بنصرك. اللهم أيدهم بتأييدك. اللهم ارفع راية التوحيد. اللهم ارفع راية الإسلام. اللهم انصر من نصر الدين. اللهم اخذل من خذل الدين برحمتك يا أرحم الراحمين. اللهم لا تمتنا حتى نرى لا إله إلا الله. اللهم لا تمتنا حتى نرى راية لا إله إلا الله برحمتك يا أرحم الراحمين. وصل اللهم وسلم على نبينا محمد وعلى آله وصحبه وسلم أجمعين.